እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን የአልዓፊያ ፕሮግራማችንን አይተን ተከታትለን ተመልሰናል። እናንተም እንግዲህ ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። በነገራችን ላይ ግን በዚህ ጉዳይ ላይ ቢነሳልኝ እንዲህ ቢወራልኝ ብላችሁ የምትሉት ካለ ከስር በሚታየው ስልክ ቁጥር ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ። ቀጣይ ፕሮግራማችን የሚሆነው ወንድም ኻሊድ የጥያቄና መልስ ፕሮግራም አዘጋጅቶልናል። ወደ ፕሮግራሙ አብረን እንሂድ። የተወደዳችሁና የተከበራችሁ የአሱና ቲቪ አርሂቡ መዝናኛ ፕሮግራም ተከታታዮቻችን አሁን ደግሞ ሰዓቱ ደርሶ የአርሂቡ የጨዋታ የመዝናኛ ፕሮግራማችን ላይ ደርሰናል። እንደተለመደው ዛሬም እንግዲህ አዳዲስ እንግዶች አሉ። ከነሱ ጋር ቆንጆ ቆይታ እንደምናደርግ ተስፋ አደርጋለሁ። እንደተለመደው በዚህ ዙር 3 ዙሮች ይኖሩናል። በዚህ ውድድራችን የመጀመሪያው ዙር ለእያንዳንዳቸው 3 ጥያቄዎችን የምንጠይቃቸው ይሆናል። ሁለተኛ ዙር ላይ ደግሞ ቀድሞ በመለሰ ነው እንግዲህ ጥያቄዎቹን እንጠይቃቸውና ከነሱ መካከል ቀድመው ፈጥነው ጥያቄውን ተረድተው የመለሱ ፖይንት ወይም ነጥብ የሚያገኙ ይሆናሉ። እንደተለመደው ሶስተኛው ላይ የምልክት ውድድር ይኖረናል። ያው በምልክት ደግሞ እስኪ ማን በጥሩ ሁኔታ ሐሳብ ይገልጻል የሚለውን ሁላችንም አንድ ላይ የምናይ ይሆናል ማለት ነው። እንግዲህ የምንጀምረው መጀመሪያ ራሳችሁን በማስተዋወቅ ነው። ከማን እንጀምር? እስኪ ስማችሁን እንተዋወቅና ከዚያ ወደ ጨዋታችን እንሄዳለን። እሺ፣ ስሜ ካሊድ አራጌ ይባላል። ማሻአላህ መርሐባ። እሺ፣ ሙያ ምንም ካለ ትነግሩኛላችሁ፣ ችግር የለም። እሺ ወንድማችን። እሺ፣ ስሜ አብዱላህ ሁሴን ይባላል። የአይቲ ባለሙያ ነኝ። በቅጥር ስራ ላይ ነው ያለሁት። ማሻአላህ መርሐባ። እሺ ወንድማችን። ስሜ ወልዲና ይባላል። አንዳንድ ጊዜ እስካሁን ድረስ አንድ ነሽዳ የአላህ ፈቃድ ጋር አውጥተናል። ከዚህም በኋላ ደግሞ የምንቀጥል ይሆናል ኢንሻአላህ። አንድ ነሽዳ ተጋብዘናለህ ማለት ነው ኢንሻአላህ። እሺ ወንድማችን። ስሜ ጀማል ብርሃን ነው። የሶስተኛ ዓመት የማኔጅመንት ተማሪና እንደዛው ደግሞ የእንግሊዝኛ ቋንቋ አሰልጣኝ ነው። ይሄማ እኔ ጥያቄውን በአማርኛ ጠይቃለሁ፣ አንተ በእንግሊዝኛ ትመልስልኛለህ። ማሻአላህ በጣም ደስ ይላል። እንግዲህ ያው ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። 3 ዙሮች አሉን። መግቢያ ላይ ስናገር እንደሰማችሁኝ የመጀመሪያው 3 ጥያቄ ነው ለእያንዳንዳችሁ የሚሆነው። በጣም ቀላል ጥያቄዎች ናቸው። ምናልባት የከበደ ካለ ደግሞ ይለፈኝ ማለት ይቻላል። ዋናው ፖይንት ሁለተኛ ዙርና ሶስተኛ ዙር ላይ የምንጠይቃቸው ነው ከፍ ያለ ውጤት የሚይዙት ማለት ነው። ስለዚህ መጀመሪያ የሚጀመርኩት በኻሊድ ነው። ያው ሞክሼ ነው የሚባለው። ስለዚህ አሁንም በሱ ቀጥላለሁ። ኻሊድ ካንተን ጀምር። ፈቃደኛ ነህ? እሺ፣ ከ1 እስከ 12 ቁጥሮች አሉን። አንድ ቁጥር ትጠራልኛለህ የፈለከው። አንድ ቁጥር ነው ወይስ አይደለም? ከ1 እስከ 12 አንዷን የፈለካትን ቁጥር። 3 ቁጥር። እሺ በደንብ ስሙኝ። ጥያቄው ቀላል ነው ግን እንዳትወዛገቡ ማለት ነው። እንግዲህ በእስልምና የሆነ ካላንደር አለ፣ የሂጅራ አቆጣጠር ካላንደር አለ። ለምሳሌ መስከረም፣ ጥቅምት፣ ዳር እንደምንለውና ሶስተኛው ወር በሂጅራ በእስልምና ካላንደር ሶስተኛው ወር ማን ይባላል? በጣም ታዋቂ ወር ነው። በጣም ታዋቂ ወር ነው። እንደውም ከብዙ ጊዜ ካፋችን አይጠፋም። ረቢዕ አወል። ማሻአላህ መልሱን እንደመለስኩት ነው የምቆጥረው እኔ። ያው ረቢዕ አልአወል። እሺ ረቢዕ ማለት ነው። ማሻአላህ ረሱላችን አለይሂ ሰላቱ ወሰለም የተወለዱበት ወር ስለሆነ ሁላችንም እናውቀዋለን። እሺ አንድ ቁጥር ጥራልኝ ተጨማሪ። 3ን ጠርተሃል? 5። እሺ እንግዲህ በደንብ አዳምጠኝና ያው የአእምሮ ጥያቄ ነው እንዳጋጣሚ። እድሜ ስንት ነው አሁን? እድሜ 25 አይደለ? ከ10 ዓመት በፊት ብትወለድ ስንት ነው የሚሆነው እድሜ? ከ10 ዓመት በፊት ብወለድ 15። እሺ 15 እንዴት ነው? ልክ ነው? እንዴት ነው? እስኪ ዳኙት። ከ10 ዓመት በፊት ብትወለድ? ብትወለድ 30 ሰከንድ ነው ያለ። 15 አይደለ? 25 ሲቀነስ 10 አድርገህ መሰለኝ። መራሽ ከ10 ዓመት በፊት እኔ ብወለድ አሁን እድሜ 25 አይደለ? ከ10 ዓመት በፊት ብትወለድ ስንት ነው የሚሆነው እድሜ?
ስምንትን እንዴት ነው ያመጣኸው? ከ10 ዓመት በፊት ከተወለድክ እኮ ያው 10 ዓመት ነው የሚሆን አይደል? እሺ እንደዛ ነው፣ ትንሽ ሎጂካል ስለሆነ ነው። መልካም አንድ ቁጥር ይቀራል። 7 በጣም የሚታወቁ ቡድኖች አሉ። ለ309 ዓመት ያክል ዋሻ ውስጥ ተኝተዋል እና ታሪካቸውም በቁርአን ተጠቅሷል። ስማቸው ማን በመባል ይታወቃሉ? ለፈህ የሚያግዙ አለ? ማሻአላህ አስሐበል ከህፍ ይባላሉ ማለት ነው። ኻሊድ አሁን መጨረሻ ላይ 7 ነው የጠራህልኝ አይደል? 7 ቁጥር። እሺ ወደ አብዱላህ እንሄዳለን። 3 5 7 ተጠርቷል። ሌላ ቁጥር ጠራልኝ አለ? 9 ማሻአላህ። ይሄ ደግሞ በጣም ቀላል ጥያቄ ነው። ያው ሁላችንም የረመዳን ጾም እንጾማለንና ምን ወር ላይ ነው የምንጾመው በሂጅሪ አቆጣጠር? ረመዳን የወሩ ስም ማሻአላህ ረመዳን የወሩ ስም ነው። ብዙ ሰዎች ስለሚሸወዱ ነው ይሄን ጥያቄ ያመጣው። ረመዳን ምን ወር ላይ ነው የምንጾመው ሲባል ረመዳን የወሩ ስም እንደሆነ አብዛኞቻችን እንዘነጋለን። ረመዳን ወር ላይ ነው የምንጾመው። ማሻአላህ። እሺ አንድ ሌላ ጥያቄ። እሺ አንድ በሀገር አቀፍ ደረጃ እንግዲህ በሀገር አቀፍ ነው ያልኳችሁ የአሹራ ሲደርስ የአሹራ መውሊድ የሚወጣበት ትልቅ ቦታ አለ። ስሙ ማን ይባላል? ያው ብዙ ሀሪማዎች ላይ አለ ይሄ መውሊድ፣ ግን በሀገር አቀፍ ደረጃ ይታወቃል ቦታው በጣም። መስጂዱ ነጃሽ። ማሻአላህ መስጂዱ ነጃሽ ትግራይ ክልል ነጃሺ ላይ እንዳልከው በጣም ቆንጆ የአሹራ መውሊድ ይወጣል እዛ። ያው ድሮ መሸይኾቻችን የሚሄዱት ወደ ሐጅ ሲያደርጉ ዑምራ ሲያደርጉ በዚህ ትግራይን አልፈው በኤርትራ በኩል አድርገው ነበርና እዛ እንደ መሰባሰቢያነት ይጠቀሙበት ስለነበረ አሹራን ሲመለሱ መውሊዱን እዛ አውጥተው በሀገራዊ ጉዳይ ሹራ ማድረግ ያለባቸውን አድርገው ይመለሱ ነበር። ለዛ ነው። በጣም በትክክል አንድ ቁጥር ጥራልኝ። 11 መርሐባ። መዲና እንግዲህ መዲነቱል ሙነወራ አለች። ኢንሻአላህ ከእናንተ መካከል አሸናፊ ካለ የምትሄዱበት ማለት ነው። አንዱ እዛ ነው። እና የመዲና የቀድሞ ስሟ ማን ይባላል? ረሱላችን አለይሂ ሰላቱ ወሰለም ወደ መዲና ሲገቡ መዲና አበራች አይደል? መዲና ተባለች። ከዚያ በፊት ግን የሆነ ስም ነበራት። የስሪብ በትክክል ተመልሷል። ማሻአላህ ሶስቱንም መለስክ ማለት ነው። እንግዲህ ከሄዱ ዙሩ እየከረረ ነው። ዳኞችን ነገር መርሐባ። እሺ ቀጣይ ወደ ወንድማችን እንሂድ። ነሺዳውን አሁን መግቢያ እናድርገው መቼ እናድርገው? አሁን ላይ ከጥያቄ በኋላ ይሆን? እሺ አንድ ቁጥር ጥራልኝ። የተጠሩ ቁጥሮች አሉ። ለምሳሌ 12 አልተጠራም፣ 10 አልተጠራም፣ 9 አልተጠራም፣ 8 አልተጠራም፣ 2 ይቀራሉ። 12 ቢስሚላህ 12 እሺ 12 አልተጠራም። ባህሩን እንግዲህ በደንብ ስማኝ፣ ቀላል ጥያቄ ነው። ባህሩን ለሁለት በመክፈላቸው የሚታወቁ ያው በዘንጋቸው ማለት ነው የሚታወቁ ነብይ ያሉና ወንድም አሏቸው። ወንድማቸውም እንዲሁ ነብይ ናቸው። የወንድማቸው ስም ማን ይባላል? ትንሽ ማብራሪያ ካደረኩኝ ያው መልሱን መናገር ነው የሚቀረኝ። እሺ መርሐባ። የሚያግዘዋል እንዴ? ሐሩን ማሻአላህ። አይ ያልተመለሱት መልሶችን በመመለስ አልቻልንም። እሺ እናየዋለን። እሺ እንግዲህ እስኪ ጉድ ነው የምናየው አሁን ዛሬ። ኦኬ ቀጣይ አንድ ቁጥር ጥራልኝ። 10 አልተጠራም፣ 2 ይሆን? በጣም ቀላል ጥያቄ። ብዙ ሙስሊም የሚገኝባት ሀገር አለች፣ በቁጥር ማለት ነው። በቁጥር በጣም ብዙ ሙስሊሞች የሚገኙባት ሀገር ማን ትባላለች? ፍልስጤም። እሺ ፍልስጤም አይደለችም፣ ግን እድል እሰጥሃለሁ። ሰዓት እስኪያልቅ ድረስ መሞከር ትችላለህ። ፍልስጤም አይደለችም። በጣም የማትጠበቅ ሀገር ነች። በእርግጥ ያው ግን ብዙ ሙስሊሞች በቁጥር ይገኙባታል። ኢራንም አይደለችም። ቱርክ አይደለችም። ምን ቀራውን? እሺ ኢንዶኔዥያ። ማሻአላህ ኢንዶኔዥያ ነች። አይ አሪፍ ነው። እሺ የመጨረሻ ቀላል ጥያቄ እስኪ አሁን አንድ ቁጥር ጥራ። 10። ይሄ በጣም ቀላል ነው። ተስፋ አደርጋለሁ እንግዲህ እንደዛ እንደሆነ። የመጀመሪያው
አሁን እንግዲህ መዝሃቦች አሉ በእስላም ውስጥና 4 መዝሃቦች በጣም ታዋቂ መዝሃቦች አሉ። የመጀመሪያው መዝሃብ ማን ይባላል? እንደው ላቅለው እስኪ። ቡኻሪ። እሺ ቡኻሪ። ያው በሐዲስ ስንሄድ 2 የሐዲስ ኪታቦች አሉ፣ ቡኻሪ ይጠቀሳል በመዝሃብ። ለምሳሌ ማሊኪ መዝሃብ አለ፣ ሻፊዒ አለ። እስኪ አሁን 2 ነው የቀረኝ፣ አንዱን አንተ ጥራልኝ። ሐነፊ የመዝሃብ ያው እንግዲህ እሱ ሀገራችን ላይ ካሉ ከተስፋፉ መዝሃቦች መካከል አንዱ ነው። መልካም ውጤቱ ለማን ይሁን? ለኔ ይሁን ለአንተ ይሁን? እሺ በትክክል ተመልሷል። ነሽዳውን እስኪ አንድ ነሽዳ ምናልባት ከዚህ በፊት የሰራሃቸውም ካሉ በአንተ ምርጫ አንድ ነሽዳ ጋብዘ። ከኔ ነሽዳዎች ሳይሆን እሺ ይቻላል። በፍቅር ከተማ ያሉት ነብዬ ሰላም አለይኩም እንዴት ነው ይናፍቀኛል ጀማልሁ። በፍቅር ከተማ ያሉት ነብዬ ሰላም አለይኩም እንዴት ነው ይናፍቀኛል ጀማልሁ። ይብቃ። እሺ መርሐባ። እሺ ወንድማችን እስኪ ወደ አንተ መተናል። መርሐባ። ዝም ብዬ የቀሩትን እሺ ያው የመጣ ይምጣ እያልክ ነው እንግዲህ። እሺ መርሐባ። የመጀመሪያው ጥያቄያችን በጣም ቀላል ጥያቄዎች ናቸው የቀሩት። የነብዩላህ ያዕቁብ አጎት ማን ይባላሉ? ነብይ ናቸው። የነብዩላህ ያዕቁብ አጎታቸው ኢብራሂም አይደሉም። እስኪ በደንብ ኢስማኤል ትክክል፣ በትክክል ተመልሷል። ኢስማኤል አወዛገብከኝ እኔ ነው ማለት ደይቀልኝ። ኦኬ ነው ፈርስት በመለሰ ነው ወይስ አይደለም? አግኝተዋል። ትክክል ኢስማኤል። ለምን ድንገት ሊሆን ይችላል የመለስከው ያኛውን ሳታስብበትና ነብዩላህ ኢስማኤል። ምክንያቱም የያዕቁብ አባት ይስሐቅ ናቸው፣ ይስሐቅ ወንድም ደግሞ እስማኤል ናቸው፣ አጎታቸው ናቸው ማለት ነው። ማሻአላህ። እሺ አሁን ደግሞ አንተ በጣም ቀላል ጥያቄ ነው እየደረሰ ያለው። ኢትዮጵያ ውስጥ እንግዲህ በትክክል ይሄ ከልጅነት ጀምሮ ያው የሚታወቅ ጥያቄ ነውና ስንት ሀገራት አሉ? ኢትዮጵያ ውስጥ ስንት ሀገራት አሉ? ኢትዮጵያ ውስጥ አንድ ሀገር ነው ያለው። ክልል ነው ያለው። ስለዚህ ኢትዮጵያ ውስጥ አንድ ሀገር ነው ያለው። ማሻአላህ። ያኔ ተሸውደህ ክልል ትጠቅሳለህ ብዬ ነበር። ኢትዮጵያ ራሷን የቻለች ሀገር ነች። ኢትዮጵያ ሀገር ናት ሌላው። እሺ ማሻአላህ። እሺ ሶስተኛው ጥያቄያችን እንግዲህ ከነቢያቶች መካከል ያው ብዙ ፈተናዎችን ያልፋሉ ነቢያቶች እና ብዙውን ጊዜ በታሪክ ስንሰማ በታሪክ ከፍተኛ ህመም ታመው የነበሩ አንድ ነቢይ ነበሩ። በጣም ብዙ ጊዜ መሻይኾች ትዕግስትን፣ ጽናትን ሲያስተምሩ የዚህን ነቢይ ታሪክ ይጠቅሳሉ። ይህ ነቢይ ማን ናቸው? ስማቸውን ነው የምትነግረኝ። ነቢዩላህ ሉጥ አይደሉም። እስኪ በደንብ አስብበት። ሹዐይብ አይደሉም። በደንብ አስብበት። ታሪኩን ታውቀዋለህ፣ ግን እኛ የፈለግነው ደግሞ ታሪኩ ስለሚታወቅ ስማቸውን የፈለግነው። በደንብ አስበህ እርግጠኛ ስትሆን ነው የምትነግረኝ። ነቢዩላህ አዩብ። ማሻአላህ አዩብ ናቸው። ነቢዩላህ አዩብ ያው ከነቢያቶች መካከል በጣም ትልቅ ህመማሟቸው ነበረ። ይሄ ደግሞ መሻይኾች በታሪካቸውን በተደጋጋሚ ይጠቅሱታል። ግን እዚህ ጋር ያው እሳቸውን ካነሳን አይቀር ተመልካቾችም ሁላችንም እንድንማማርበት ነቢያቶች ብዙ ፈተናዎችን ያልፋሉ። ትላልቅ ህመሞች ሊታመሙ ይችላሉ። ግን ሰዎች ከዳዕዋ እንዲርቁ የሚያደርግ ህመም ግን አያማቸውም። ለምሳሌ አንዳንዴ ሰውነታቸው በጣም ከመታመሙ የተነሳ ከመቁሰሉ ሰውነታቸው ውትል ወጥቶ ነበር የሚባሉ ታሪኮች ትክክለኛ አይደሉም። ምንጭም መሰረትም የላቸውም። ነቢያቶች በእንደዚህ አይነት ባህሪ ስለማይገለጹ ማለት ነው። እና ነቢዩላህ አዩብ ናቸው። ታመው ነበረ። ህመማቸው ግን ሰዎችን ከዳዕዋ የሚያርቅ ህመም አልነበረም ማለት ነው። ስለዚህ 2 መለስክልኝ ማለት ነው። የነሱ ቢደመር ኖሮ ትበልጣቸው ነበር። አልተደመረም። ለሰው ነው ለራስ ያራ እንደ አይነት ሰዎች አሉ ለሰው የሚኖሩ እንግዲህ። ማሻአላህ መርሐባ። የተወደዳችሁና የተከበራችሁ የአርሂቡ ጨዋታ ፕሮግራም ተከታታዮቻችን የመጀመሪያው ዙር እንግዲህ ያው ደስለስ ያለ ቢመስልም ግን ቆንጆ ውድድር ነበረ። ተመሳሳይ ውጤቶች ያሉ ይመስሉኛል። የሚወስነው ግን 2ኛና 3ኛ ዙር ላይ የምንጠይቃቸው ጥያቄዎች ናቸው።
ከነሱ መካከል ማን ወደ ቀጣይ ዙር የሚያልፉት ሁለቱ ሰዎች ማን ናቸው የሚለውን ሁላችንም አብረን የምናይ ይሆናል። አብራችሁን ቆዩ። የተወዳችሁና የተከበራችሁ የአርሂቡ መዝናኛ አርሂቡ ጨዋታ ፕሮግራም ተከታታዮቻችን ሁለተኛውን ዙር ልንጠይቅ እንግዲህ ተመልሰናል። ያው በዚህ ዙር ትንሽ ፍጥነት ይፈልጋል። ጥያቄውን ጠይቃችኋለሁ፣ ቀድማችሁ መመለስ ይኖርባችኋል። የጥያቄውን ዙሪያውን ስናገር ከተረዳችሁትና ጥያቄው ከገባችሁ ትመልሱልኛላችሁ። ያው ግን ሸሪዓዊ ጥያቄ ከሆነ እርግጠኛ ሆናችሁ ነው የምትመልሱልኝ ማለት ነው። እርግጠኛ ስትሆኑ ነው የምትመልሱልኝ። በጣም ቀላል ነው፣ በጣም ቀላል ነው። ስለዚህ ልጀምር ነው። ዝግጁ ናችሁ? እሺ። የረሱላችን አለይሂ ሰላቱ ወሰላም ከዚህም በፊት የጠየቅነው ጥያቄ የነበረ ከአጎቶቻቸው መካከል ሁለቱ አጎቶቻቸው ነው እስልምናን የተቀበሉት። ከሁለቱ አጎቶቻቸው መካከል ደግሞ አንዱ አጎታቸው አንድ ዘመቻ ላይ ጦርነት ላይ ሸሂድ ሆነዋል እና ማን እንደሆኑ ይታወቃሉ። ስማቸውን ሳይሆን የምትጠቅሱልኝ የትኛው ዘመቻ ላይ ነው ሸሂድ የሆኑት? ዘመቻውን ከጠቀሳችሁ በኋላ ስማቸውን ትነግሩኛላችሁ። የትኛው ጦርነት ላይ ነው? እደግመዋለሁ ጥያቄውን እስክትመልሱት ድረስ። ከአጎቶቻቸው ከረሱላችን አለይሂ ሰላቱ ወሰላም አጎቶች መካከል ሁለቱ እስልምናን ተቀብለዋል። ከሁለቱ መካከል ደግሞ ረሱላችን አለይሂ ሰላቱ ወሰላም በህይወት እያሉ ከተደረጉ ጦርነቶች መካከል አንደኛው ጦርነት ላይ አንደኛው አጎታቸው ሸሂድ ሆነዋል፣ ተሰውተዋል። የትኛው ጦርነት ነው? ስማቸውስ ማን ይባላል? የበድር ጦርነት። እሺ የኡሁድ ልክ ነው። ስማቸውን የሚነግረኝ ሐምዛ ኢብኑ አብዱል ሙጠሊብ። ሐምዛ ናቸው። የኡሁድ ጦርነት ነው። ስለዚህ አንዳንድ መለሳችሁ ማለት ነው። እሺ ልንጀምር ነው። አሁን ዝግጁ ናችሁ? ሁለተኛው ጥያቄ ኧረ ግን ፈዛችኋል። ምንድን ነው? ዝግጁ ቡና የቡና ፕሮግራማችን ስላለፈ ነው እንጂ ቡና እናፈላ ነበር። ነሽዳውን ያፈዘዛችሁ ነው? እሺ አጉል ነካክቶቶ አይደለ? እሺ እንግዲህ ወደፊት ከሚጠበቁ ፍትሃዊ መሪዎች መካከል ረሱላችን አለይሂ ሰላቱ ወሰላም ከተናገሩላቸው መሪዎች መካከል መህዲ ያው ሁላችንም የምንጠብቃቸው ናቸው። አሁን የምፈልገው ምንድነው የመህዲ ሙሉ ስም ማን ይባላል? መሐመድ ኢብኑ አብዱላህ። ማሻአላህ ፋታ አልሰጣችሁ ነው። በትክክል ተመልሷል። እንግዲህ መህዲ ስማቸው ከረሱላችን አለይሂ ሰላቱ ወሰላም ስም ጋር የአባታቸውም ስም ከአባታቸው ስም ጋር ተመሳሳይ ነው። አብዱላህ በትክክል መልሶታል ማለት ነው። እሺ አሁን ደግሞ ወደ ሀገራችን እንምጣና ሀገራችን ላይ እንግዲህ አሱናህ ቲቪ ላይ ብዙ የመሸይኽ ታሪኮችን እንሰራለን። ታውቃላችሁ አሱናህ ቲቪ ስለምታዩ ማለት ነው። እና አሱናህ ቲቪ ላይ ብዙ ጊዜ ታሪካቸው ይነገራል፣ ይወራል። ሀገራችንም ላይ ደግሞ መሸይኾች የኢማሙ ሻፊዒያ መዝሀብ ላይ እንግዲህ ሲቀሩ ከሚቀሯቸው ኪታቦች መካከል አንዱ ሚንሃጅ ነው። ሚንሃጅ የሚባል ኪታብ አለ እና የዚህ ኪታብ የፊቅህ ኪታብ ነው። ዑምዳን ጨርሰው ወደ ሚንሃጅ ነው የሚሄዱት ብዙ ጊዜ ማለት ነው ደረሶችና ይህንን ሚንሃጅን የጻፉት ማን ናቸው? ትንሽ የሚጠጠረው ይሄ ነው ብዬ አስባለሁ። ሚንሃጅን የጻፉት በጣም ታዋቂ ናቸው። ብዙ ኪታቦችን ጽፈዋል። ከሚንሃጅ በተጨማሪ ብዙ ኪታቦችን ጽፈዋል። ከዚያም በተጨማሪ ደግሞ ያው ገና ያን ያክል ረጅም እድሜ ምኖሩ አይደለም ዱንያው ላይ ያለፉት በአርባዎቹ ውስጥ እና ስማቸውን ትነግሩኛላችሁ? የሚንሃጅ ኢማሙ ነወዊ። ማሻአላህ ኢማሙ ነወዊ። ያው መልሱን መንገር ነው የቀረኝ ነበር። አርባዒን ነወዊ እርግጠኛ ሳልሆን እንደመለስ እንጂ መጥቶ አፍ ላይ ነበር ግን። እሺ መርሐባ። አሁን ሁለት ጥያቄዎች ናቸው የሚቀሩን። ስንት ጠየቅን? 3 ጠየቅን አይደል? አንድ ጥያቄ ነው የሚኖረን። ግን የእናንተን ውጤት የሚወስነው አሁንም ገና ነው። ቀጣይ ዙር ላይ ደግሞ በደንብ ፉክክር ካደረጋችሁና የምልክቶቹ 4 ናቸው። ከአራቱ መካከል 3ቱን 2ቱን ከመለሳችሁት ውጤታችሁ ሊበላለጥ ይችላል። ስለዚህ አሁንም ያው አክቲቭሊ እንድትሳተፉልኝ ነው። እሺ ልጠይቅ ነው። በቅድሙ ጥያቄያችን አሁን ፍጥነት ይፈልጋል፣ ቀላል ጥያቄ ስለሆነ በቅድሙ ጥያቄያችን አሁን ካለፉት ጥያቄዎቻችን መካከል ሐምዛን አንስተን ነበረ። የኡሁድ ጦርነት ላይ ሸሂድ ሆነዋል። የረሱላችን አለይሂ ሰላቱ ወሰላም አጎት ናቸው። ለሳቸውም ረሱላችን አለይሂ ሰላቱ ወሰላምን ለመጠበቅ በጣም ብዙ መስዋዕትነት ከፍለዋል። ጀግና ናቸው፣ በጣም ይታወቃሉ።
ከዚህም በፊት ስለነሱ ጥያቄ ጠይቀናል፣ ታሪካቸውን አውስተናል እና በጣም ላቀልላችሁ ብዬ ነው ጥያቄው። በጣም አሁን የወንድማቸውን ስም ነው የምትነግሩኝ። በጣም ቀላል ጥያቄ። የወንድማቸውን ስም ነው የምትነግሩኝ። علي بن أبي طالب. علي بن أبي طالب አጎታቸው ናቸው አባስ። የአቡ ጣሊብ ወንድም ናቸው አባስ፣ ሐምዛ ማለት ነው። ስለዚህ ለዓሊ ያጎት ነው የሚሆኑት። አጂብ። ኧረ እባካችሁ አባስ ናቸው ራሳቸው። የሚገርማችሁ እኔ መልሱን እንደነገርኳችሁ ራሱ አላወኩም ነበረ። አሁን እያወራሁ ትዝ ሲለኝ መልሱን እየነገርኳችሁ ነው። እሺ ማሻአላህ አባስ ናቸው ማለት ነው። ስለዚህ አሁን ወደ ሶስተኛው ዙር እናልፋለን። እንደናንተ ያቀለልኩት ጥያቄ የለም እውነቱን ለመናገር መልሱን እየተናገርኩ። ስለዚህ ሶስተኛ ዙር ላይ የምልክት ነው የሚሆነው ውድድራችን። ተመልካቾችም እስኪ ማን ያሸንፋል የሚለውን በየቤታችሁ ናችሁ በደንብ አውሩበት። እስኪ ለማንም እንደምትደግፉ ተነጋገሩበት። ጥያቄዎቹንም እንዲሁ እንድትማሩባቸው ስለምንፈልግ እርስ በርስ ተጠያቋቸው። ወደ ሶስተኛው ዙር እንለፍ። የተወዳችሁን የተከበራችሁ ተመልካቾቻችን አሁን ሶስተኛ ዙር ላይ ነው የምንገኘው። እንደምታዩኝ ቁጥር አስይዛችኋለሁ። ይህን ቁጥር ይዛችሁ እንግዲህ ተመሳሳይ ቁጥር የደረሳችሁ አንድ ቡድን ትሆናላችሁ። ተመሳሳይ ቁጥር የደረሳችሁ አንድ ቡድን፣ ስለዚህ ሁለት ቡድን እንፈጥራለን ማለት ነው። ሁለት ሁለት። የምልክት ላይ እንዴት ነው የምናደርገው? ሁለታችሁ እዚህ ትመጡና ለየራሳችሁ ቡድን ምልክት ታሳያላችሁ። ከዚያ የእናንተ ቡድን ሰው እንዲመልሰው አድርጋችሁ ታሳዩና ከመለሰው ለሁለታችሁም እኩል ነጥብ ይሰጣል ማለት ነው። እኩል ነጥብ ይሰጣል። ሌላኛውን ቡድን ልክ እንደዚህ ማለት ነው። እና አንዳንድ ደቂቃ ነው የምንሰጠው፣ ፍጥነት ይፈልጋል። አሁን ይህንን ቁጥር ታነሱልኛላችሁ። እሺ ማሻአላህ ስንት ደረሰ? ስንት ደረሰ? እስኪ አንዳንድ የደረሳችሁ አንድ ላይ አንድ ቁጥር አጂብ። ስለዚህ በዚህ ቁጥራችሁ መሰረት እንቀጥላለን ማለት ነው። ሁለታችሁም ዝግጁ ናችሁ? ምልክቱን አሳያችኋለሁ። ስታሳዩ በምልክት ብቻ ነው የምታሳዩልኝ። የአፍ እንቅስቃሴ ድምፅ ማውጣት አይቻልም ማለት ነው። በአይናችሁ መጠቃቀስ ነው ትችላላችሁ። ድምፅ ማውጣትና የአፍ እንቅስቃሴ ብቻ ነው። በእጃችሁ በደንብ አድርጋችሁ ማሳየት ትችላላችሁ ማለት ነው። ስለዚህ ሁለታችሁ አንድ ቲም ናችሁ፣ ሁለታችሁ አንድ ቲም ናችሁ። እሺ ዝግጁ ናችሁ? ያው እንዳታነቡ ይሄንን እሱ መስደል ለማስረዳት ሁለታችሁም አንተ ለራስህ ቲም እሱም ለራሱ ማለት ነው። አያችሁት አይደል? አያችሁት? እኔ ጀምሩ ስል ነው የምትጀምሩት። እሺ አንድ ደቂቃ ነው ያላችሁ። እሺ ጀምሩ። አየር ሞክሩ። የተረዳችሁት ነገር መኪና፣ ውዱ ማድረግ፣ ወንዝ መዋኘት፣ በወንዝ ውዱ ማድረግ፣ ሐጅ መሄድ፣ ከጉዞ ውጡ። መዋኘት አይደለም መዋኘት ስላልክ ሌላ ዝናብ። አብሽሩ፣ አጠንክሩት። ጎርፍ ጎርፍ በትክክል ተመልሷል። 2-3 ጀምሩ። ወረኛ፣ ማውራት፣ መለፍለፍ፣ ከወሬ ጋር የሚገናኝ ነው። ማማት፣ መንገር፣ ዳዕዋ ማድረግ፣ ማስረዳት፣ መናገር፣ በደንብ ግለጹ። መጮህ፣ ለብዙ ሰው መናገር፣ መሰብሰብ። እሺ ሞክሩ። አሪፍ እየሄዳችሁ ነው። ማጫወት። ደርሳችሁበታል ግን ውይይት ደርሳችሁበታል። በምልክት ማስረዳት። መናገር ብላችኋል፣ ውይይት ብላችኋል፣ ማውራት ብላችኋል፣ አጀንዳ፣ ስብሰባ። እሺ አብሽሩ፣ እኔም ላግዛችሁ። ውይይቱ፣ መናገሩ፣ ማውራቱ በምን ሚዲያ፣ ቲቪ አይደለም ነው። እሺ ግን በምን እኔንም ስሙኝ። እሺ በማይክ አርሂቡ ጨዋታ፣ በሚዲያ አይደለም።
በቋንቋ እሺ ዝግጁ ናችሁ? ጀምሩ ስላችሁ ነው የምትጀምሩት። ጀምሩ። እርጉዝ ህፃን ጀምሩ ስላችሁ ነው የምትጀምሩት። ጀምሩ። እንጀራ በጥሩ ሁኔታ እያሳያችሁ እንጀራ ማውጣት። ኦኬ ገፉ ፈንዲሻ። ዋው ፈንዲሻ በጣም እኔ ስጽፈው እንዴት ነው የሚያሳየው እያልኩኝ እያሰብኩ ነበር፣ ግን ፈንዲሻ ቤት አለ እንዴት ነው የሚያስብል ነው። ኦኬ መልካም፣ አሁን ወደ ቦታችን እንመለስ። ሶስተኛ ዙር ጨርሰን የመዝጊያ ቦታ ላይ ደርሰናል። ውጤታችሁንም የምናይበት ቦታ ላይ ደርሰናል ማለት ነው። ቆንጆ ፉክክር ነበር። በተለይ መጨረሻ ላይ በጣም በቆንጆ ሁኔታ ስትፎካከሩ ነበረ። ከመጀመሪያው ጨምሮ እስከ መጨረሻው ቆንጆ ነው። ሁሉም አሪፍ ነው። ስለዚህ ከመጀመሪያ ስንጀምር ወይንም ደግሞ ከመጀመሪያው እንጀምር። እሺ ችግር የለም፣ ላጓጓችሁ ብዬ ነው። ከተጠየቁት ጥያቄዎች መካከል ከፍተኛ ነጥብ በማምጣት ለቀጣይ ዙር በአንደኝነት ያለፈው ማን ይመስላችኋል? ይሄም ጥያቄ ነው። ነጥብ ያሰጠን እሺ አብዱላህ ነው። አንደኛ አብዱላህ ነው። ራጨብጨቡለት። ምንድነው ሙራድ ሰጠ። እሺ ሁለተኛ ደግሞ በሁለተኛ ደረጃ ወደ ቀጣይ ዙር ያለፈው ወንድማችን አሁንም ማን ይመስላችኋል? እሺ ወንድማችን ኑረዲን ነው። 24 በማምጣት ማለት ነው። በነገራችን ላይ ውጤታችሁን በጣም ያዘበራረቀውና ውጤታችሁን ትንሽ ወሳኝ ቦታ ላይ የወሰደው ሁለተኛ ዙር ላይ የነበረው ጥያቄያችን ነው። ሁለተኛ ዙር ላይ ምናልባትም ጀማልና ኻሊድ አንዳንድ መልሳችሁ ቢሆን ውጤቱ ይቀየር ነበር፣ ሌላ ውጤት ይሆን ነበር ማለት ነው። የነበረን ቆይታ እጅግ በጣም ቆንጆ ቆይታ ነው። በእኛ በኩል እዚህ ድረስ መታችሁ ጊዜያችሁን መስዋዕት አድርጋችሁ ከኛ ጋር ስላሳለፋችሁ በእኛም በተመልካቾችም ስም እናመሰግናለን። ቀሪ ፕሮግራሞቻችንም ይቀጥላሉ። አብራችሁን ቆዩ።